እንደሳለ ሰብ እንግዲህ ከመሸ ነው የመጣሁት። በጣም ይቅርታ። እኔ እንጃ የሆነ እልህ ውስጥ የሚያስገባ ስሜት ነው ማርያምን ይሄን ቪዲዮ ልሰራ የቻልኩት ማለት ነው። እንደዚህ ከመሸ የመጣሁበትን ምክንያት እንግዲህ ዛሬ ሩታ እንደ ዛሬ ሩታ ሳዝናኝ አታውቅም። ማርያምን እግዚአብሔርን ነው የምላችሁ። ቪዲዮዋን አይቼ በቃ እንደዚህ ተኝቼ እንባዬ እንዲህ ነበር የሚወርደው የእሷን ቪዲዮ ሳይ እና እሱ ደግሞ እዚህ ጋራ ከእሷ ጋር ሲደሰት እንደፈለገ ሲሆን እሷ ልጇን ይዛ ጭምጥ ብላ ግቢው እየተረበሸ ነው፣ ማንም እየመጣ እየረበሸ ነው ያለው በእኔ ሰበብ ብላ እንግዲህ ቤተሰቦቿን ቤት ለቃ እሄዳለሁ አለች። የኔ እናት እኔ እንጃ የሩታ ነገር በጣም ነው የሚያሳዝነው። ቤተሰብ በጣም ነው አንጀት የምትበላው። ማርያም ሴት ልጅ በእንደዚህ አይነት ምክንያት እንደዚህ ስትሆን በጣም ብዙ እህቶቻችን በእንደዚህ አይነት ነገር እየተጎዱ ነው ያሉት። ባሎቻቸው ከማይሆን ሴት ጋር አብረው እየሆኑ አብረው እየማገጡባቸው ላያቸው ላይ ውሽማ እየያዙባቸው እንደዚህ ሲጨማለቁ በጣም ያሳዝናል። አንድ ሴት ልጇን ታቅፋ ቤተሰቦቿ ጋር ቁጭ ብላ እሱ ከማንም ገርዳሚ ከማንም ከማትረባ ሴት ጋር አብሮ እሽኮለሌ እያለ አንዴ ራት፣ አንዴ ምሳ፣ አንዴ መዋኘት፣ አንዴ ያሰኘውን እያደረገ የዚች የምስኪን ልጅ ልብ እየሰበረ እኛ እስከመቼ ነው ይሄን ነገር እያየን ዝም የምንለው? ቤተሰብ እስከመቼ ነው ሴት ልጅ እንደዚህ እየተጎዳች እያየንስ ዝም የምንለው? ይሄን ቪዲዮ ሴት ለሆነች ሴት ሁሉ ላይክ እያደረጋችሁ ሼር እያደረጋችሁ እንድታደርሱልኝ እፈልጋለሁ። ማርያምን ነው የምላችሁ። ሴት ልጅ በእንደዚህ አይነት ምክንያት መጎዳት የለባትም፣ ማልቀስ የለባትም። በተኛችበት ራሷ ሁሌ መርጠብ የለበትም በለቅሶ። እሱ እዚህ እየተዝናና እሱ እዚህ ህይወቱን እያረገ ላይፉን እያየ አንድ ሴት ልጇን ይዛ ጭምቅ ብላ ቁጭ ብላ ቤቷ ውስጥ ከቤተሰቦቿ ጋራ ውስጧ እያለቀሰ የተጎዳች ጉዳቷን ያልተረዳ ወንድ ታዲያ ምን ላይ ወንድ የሚባለው? ቤተሰብ ለምን ዝም እንላለን እኛ? የሩታ ጉዳት የኔም ጉዳት ነው የምትሉ ለአብርሃም የቪዲዮ እንዲደርስልኝ አርጉ። በቃ እንደምንም ብላችሁ እግዚአብሔርን ነው የምላችሁ። እኛ ሩታ ስትጎዳ፣ ሩታ ስታልቅስ፣ ሩታ ስታዝን ማየት አንፈልግም። ምንም ቢሆን ምንም እህታችን ነች ሩታ። እግዚአብሔርን ነው የምላችሁ። እሷን እዚህ የተጎዳች እሱ እዛ ከማንም ከማትረባ ሴት ጋር አብሮ ህይወቱን በቃ ህይወቱን እያየ ዱንያውን እያየ ራት ግብዣ ሚስቱ እዚህ ልጁን ይዛ ጭምቅ ብላ ቁጭ ብላ እሱ እዛ ራት ግብዣ ራት እንድትጋበዝ ትፈልጋለች። የማንም ጨብላቃ የሰው ልክ ማታቅ ሴት እግዚአብሔርን ነው የምላችሁ። እኔ ይሄን ቪዲዮ መስራት ፈልጌ አልነበረም ዛሬ። እግዚአብሔር በቃ ይለፈኝ ብዬ ነበር፣ ግን አላስቻለኝም። የሩታን ሳያት ሩታ ፊቷ ያብልጨልጫል እንጂ ውስጧ ተሰብሯል፣ ውስጧ ተጎርቷል። ቤተሰብ በቃ ውስጧ እንደተጎዳ ታስታውቃለች። የሆነ እልህ አለ ውስጧ። እልህ ታውቃላችሁ፣ በቃ የሚያናድድ እልህ። በቃ እኔ እንጃ ብቻ አብርሃም እንግዲህ ሩታን እየተበቀላት ነው ያለው። በቃ እሷ የሩታ ምንም አይነት ጥፋት የለባትም። ማንኛውም ሴት ብትሆን ከአብርሃም ጋር እኔ ባሌ እንደዚህ ቢሆን እኔ መቼም ዞር ብዬ አላየውም። በቃ ቆርጬ ተዋለሁ። እና ሩታ አሁን ደግሞ እዚህ እመጣለሁ እያለች ነው። ማርያም ብትመጣም ትምጣ፣ ግን ትንሽ ልጁ ከፍ ይበልልሽ። ሩታ የኔ ፍቅር ተረጋጊ፣ የኔ እናት፣ የኔ ማር፣ የኔ ውድ፣ እኔን ክፍት ይበለኝ። እኔ እናቴ እህቴ ሰው ወሎ ሲነሳ ሲያረግዝ ወሎ ሲነሳ
በቃ ሁሉ የሆነ የወለደ ሴት ያውቀዋል። ይከፋል፣ በጣም ነው የሚከፋው። አይደለም ከባል ከእናት እንኳን የሆነች ነገር ስትናገራችሁ ይከፋችኋል። አይደለም ባል የምትወዱት ሰው ከሌላ ሴት ጋር የተንዘላዘለ ከሌላ ሴት ጋር አንቺን ለመጉዳት ሲነሳ ያሳዝናል። ብቻ እና ሩታ ውስጧ አለ፣ በቃ ንዴት አለ ውስጧ፣ ንዴት በጣም አለ። ምን ታደርገዋለች? እንዴት ብላ ታውጣው? እኔ ብቻ በሄደችበት ሁሉ መልካም ነው መመኝላት የኔ ፍቅር። ግን ከእናቷ ጋር ትንሽ ቆይታ ልጁም ትንሽ ከፍ ይበል። ማርያምን 6 ወር ይሁን 6 ወር ሲሆን በደንብ ምግብ መመገብ ይጀምራል። አንቺም ልጅሽን ይዘሽ ዩቲዩብሽን እየሰራሽ መኖር ትቻለሽ። አብርሃም ከዚህ በኋላ አንቺ የሚሆን ወንድ አይደለም። ከዚህ በኋላ ማናችንም ዝም ማለት የለብንም። ሩታ ስትጎዳ አብርሃም ስነ ስርዓቱን የሚይዝ ከሆነ ስነ ስርዓቱን ያዝ። እኛ እዚህ ጋር ሁሌ ሴት ልጅ እየተጎዳች ሴት ልጅ እያለቀሰች ማንም ዝም የሚል የለም። ከዚህ በኋላ አብርሃም ቢጠነቀቅ ይሻላል። እውነቴን ነው የምናገረው። ማርያምን በቃ ሁላችንም አዝነናል፣ ሁላችንም ተበሳጭተናል በሚሰራው ስራ። ብቻ ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ለማንኛውም ነገ ምን እንደሚፈጠር እናያለን። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ።